subscription though. ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ 12 ሰዓት ነው የዛሬ አርብ ምሽት ኢቲቪ ዜና 57 የመጀመሪያው ምዕራፍ አሁን ይጀምራል አበይት ነጥቦቹን እነሆ የኦሮሚያ ክልል የማር ልማት የዘርፉን ምርት ከማሳደግ አልፎ ሰፊ የሥራ ዕድል ለመፍጠር ስለማስቻሉ ተገለጸ ወደ ዲጂታል በሚደረገው ጉዞ ለሚሰበሰበው መረጃ ጥበቃ ሊደረግለት እንደሚገባ ተጠቆመ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያ አቻቸው ቭላዲሚር ፑቲን ፊት ለፊት ሳይነጋገሩ የሩሲያ ዩክሬንን ቀውስ ማስቆም እንደማይቻል ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተናገሩ። ሰለሞን ኃይለ ኢየሱስ ነኝ አብራችሁን ቆዩ በቅድሚያም ባለፉት 7 ዓመታት የኢትዮጵያ የውጭ ዕዳ ጫና ከጥቅል ሀገራዊ ምርት አንጻር ከነበረበት 30 በመቶ ወደ 13.7 በመቶ ማውረድ ስለመቻሉ ተገለጸ በተያዘው የበጀት ዓመት መተግበር በጀመረው የተሟላ የማክሮ ኢኮኖሚ ማሻሻያ ኢትዮጵያ ከውጭ አበዳሪዎች የ3.5 ቢሊዮን ዶላር ዕዳ የመክፈያ ጊዜ ማራዘም ዕድል ማግኝታለች ተብሏል ዋለልኝ ታምር በኢትዮጵያ ባለፉት 7 ዓመታት ከተመዘገቡ ስኬቶች መካከል በዕዳ ቅነሳ ላይ የተገኘው ውጤት አንዱ መሆኑ ይጠቀሳል። በማክሮ ኢኮኖሚ ማሻሻያ የሀገሪቱን የዕዳ ጫናን ለማቃለል ያስቻሉ የተለያዩ አሰራሮችም በመንግስት ተግባራዊ ተደርገዋል። ከፍተኛ ወለድ ያላቸውን የውጭ ብድሮችን ባለመውሰድና ከአበዳሪዎች ጋር በተደረጉ ዲፕሎማሲያዊ ጥረቶች የዕዳ ጫናን መቀነስ ተችሏል። በእነዚህና በሌሎችም የሀገር በቀል ኢኮኖሚ ማሻሻያ እርምጃዎች የኢትዮጵያ ኢኮኖሚ በሀገር ውስጥና በዓለም አቀፍ ደረጃ ያጋጠሙ ፈተናዎችን ተቋቁሞ ተከታታይ እድገት አስመዝግቧል። ከተለያዩ ሀገራት የተበደር ነው በተለይ ደግሞ 1 ቢሊዮን ዶላር አካባቢ የሚሆነው ደግሞ ያመጣ ነው ኮሜርሻል የሆነ ብድር እንደሱ አይነት ፋይናንሲንጎች ወደፊትም ኢኮኖሚው እነዚህን ፋይናንሲንጎች ማግኘት መቻል አለበት። ግን እነዚህ ኢንቨስትመንቶች እነዚህ ብድሮች ኢንቨስት የተደረጉበት ቦታ ላይ ውለው ፕሮዳክቲቭ ሆነው የወጣባቸውን ኢንቨስትመንት ከመመለሳቸው በፊት የመክፈያ ጊዜያቸው ሲደርስ ኢትዮጵያ ተጨማሪ ብድር ካፒታል በምትፈልግበት ጊዜ ዴት ሰስተናቢሊቲያችን ሊሚቱ ጋር ደርሶ መበደር አትችሉም የሚባል ደረጃ ደርሶ ነበር። ባለፉት የተወሰዱ የማክሮ ኢኮኖሚክ ማሻሻያዎች ፋይናሊ የምናስባቸውን የኦቨርኦል የማክሮ ኢኮኖሚክ እና የዜጎችን የኑሮ ሁኔታ ለማሻሻል የተወሰዱት ትልልቅ እርምጃዎች ናቸው። ከሀገራዊ ለውጡ በፊት የዕዳ ጫና የኢትዮጵያ ኢኮኖሚ አንዱ ስብራት ነበር። ለዚህ ችግር በተተገበሩ የማሻሻያ ስልቶችም የውጭ ዕዳ ከጥቅል ሀገራዊ ምርት ከነበረበት 30 በመቶ አሁን ላይ ወደ 13.7 በመቶ ወርዷል። የማክሮ ኢኮኖሚ ማሻሻያ ሪፎርሙን ተከትሎ ከጂ20 የክሬዲተር ኮሚቴ ከሚባለው የኢትዮጵያ አበዳሪዎች ቡድን ጋር ሰፊ ውይይቶች ሲካሄዱ ቆይተዋል። በመርህ ደረጃ ከስምምነት ደርሰናል። በዚህ ስምምነት መሰረትም የ3.5 ቢሊዮን ዶላር የዕዳ እፎይታ ወይም ሽግሽግ የምናገኝበት ስምምነት ላይ በመርህ ደረጃ የደረስንበት ነው። ኢትዮጵያ በሪፎርሙ 7 ዓመታት ከፍተኛ ወለድ ያለውንና የንግድ የሚባለውን የውጭ ብድር አልወሰደችም። ከአበዳሪ አካላት ጋር በተደረገ ውይይትም የዕዳ ሰረዛና የዕዳ ሽግሽግ ወይም መክፈያ ጊዜ እንዲራዘምላት ተደርጓል። ባለፉት ዘመናት አላግባብ ኮሜርሻል ሎን ጀምረን ለማንጨርሳቸው ፕሮጀክቶች በቅጡ ገንዘቡ አገር ውስጥ መግባታቸውን ባልታወቀበት ሁኔታ ሰፊ ዕዳ ነበረብን። ያ ዕዳ ትክክለኛ አይደለም ብለን 5-6 ዓመት ስንሟገት የነበርነው ጉዳይ ፍሬ አፍርቶ 3.5 ቢሊዮን ዶላር ገደማ ሽግሽግ አግኝተናል። ይህም በዕዳ ጫናችን ላይ የሚያመጣው አዎንታዊ ተጽዕኖ ይኖራል። አሁንም የኛ አቋም የዕዳ ሰረዛ መደረግ አለበት፣ አላግባብ የሆኑ ዕዳዎች በአፍሪካ ተጭነዋል የሚል ቢሆንም ይህን ውጤት ግን እንደ ትልቅ ምርታ እንወስደዋለን። ኢትዮጵያ ባለፉት የለውጥ ዓመታት ከ10 ቢሊዮን ዶላር በላይ የነበረባትን የውጭ ዕዳ ከፍላለች።
ለቀጣዩ ትውልድ ዕዳን አናወርስም በሚል መንግስት በያዘው መርህ ሀገራዊ ሀብትን ውጤታማ በሆነ መንገድ መምራትና ከውጭ የሚገኝ ፋይናንስ በአግባቡ ለማስተዳደር ትልቅ ትኩረት ተሰጥቷል። በሌላ ዜና ተኪ ምርቶችን በጥራት በማምረትና ወደ ውጭ ሀገር በመላክ ስኬታማ ተግባራት ስለመከናወናቸው የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የውጭ ንግዱና የማክሮ ኢኮኖሚ ማሻሻያው ውጤታማ እንዲሆን የክልሎች ሚና የጎላ እንደነበረም ተገልጿል። በቀለ ተመስገን ዝርዝሩን ይዟል። ባለፉት 9 ወራት ወደ ውጭ ገበያ የሚቀርቡ ዋና ዋና ምርቶች ካለፈው ዓመት ጋር ሲነጻጸሩ እድገት አሳይተዋል። በተለይ በስንዴ፣ በሩዝ፣ በቡና፣ በሻይ ቅጠልና በፍራፍሬ ምርቶች ውጤታማ ስራዎች ተከናውነዋል። የማክሮ ኢኮኖሚ ማሻሻያው ዝቅተኛ ገቢ ባላቸው ዜጎች ላይ ጫና እንዳያሳድር አስፈላጊ የሆኑና የታቀዱ የድጋፍ መርሃ ግብሮች መከናወናቸው ተጠቅሷል። የማክሮ ኢኮኖሚ ማሻሻያው ውጤታማ እንዲሆን የክልሎች ሚና የጎላ እንደነበርም ተገልጿል። የውጭ ንግድ ላይ ከክልላችን የሚቀርቡ ምርቶች አሉ። እዛ ላይ ክትትል እናደርጋለን። በተለይ አቅርቦቱ ሳይድ ላይ በጥራት እና ለውጭ ገበያ በሚመጥን መንገድ በጥራት እንዲመረት በስፋት እንዲቀርብ እየሰራን እንገኛለን። ወደ ውጭ የሚሄዱ ምርቶች ላይ ማተኮር ተሰርቷል። ኢትዮጵያ በጣም ብዙ ምርት ወደ ውጭ ሀገር መላክ ጀምራለች። አሁን እነዚህ የሀገር ውስጥ ኢንዱስትሪዎች በተለይ የጨርቃ ጨርቅ ላይ የኢንዱስትሪ ምርቶች ላይ ማኒፋክቸሪንግ ዘርፍ ላይ በተደረገው ድጋፍ ልክ ይሄ ፕሮግራሙ ተግባራዊ ከሆነበት ጊዜ ጀምሮ እየተለዩ የትኛው ኢንዱስትሪ ተኪ ምርት ላይ ይሰራል፣ የትኛው ኢንዱስትሪ ደግሞ ወደ ውጪ የሚላክ ምርት ላይ ይሰራል የሚለው ተለይቶ ኢንዱስትሪውን መሰረት ያደረገ የኢንዱስትሪውን ችግር መሰረት ያደረገ ድጋፍ በመደረጉ የውጭ ንግዱ ላይ ከፍተኛ የሆነ እንደ አዲስ አበባ ከፍተኛ የሆነ ሚና ነበረን ብሎ መሰለ። የንግድ ሚዛኑን ለማስተካከል የተቀመጠውን አቅጣጫና ግብ ለማሳካት በርካታ ርቀቶችን ሄደናል። የጥራጥሬና የቅባት እህሎችን በድምር ወስደን ስናይ ወደ 5.1 ሚሊዮን ኩንታል ስርዓቱን ጠብቆ ወደ ውጭ ገበያ ትስስር እንዲፈጠርለት የመሸኛ አገልግሎት ነው የምንሰጠው። ተኪ ምርቶችን በጥራት በማምረት ወደ ውጭ ገበያ ለመላክና የማክሮ ኢኮኖሚ ማሻሻያውን ስኬታማ ለማድረግ የንግድና ቀጠናዊ ትስስር ሚኒስቴር በትኩረት እየሰራ መሆኑን ተገልጿል። ባለፉት 9 ወራት በውጭ ንግድ ዙሪያ የተገኘው ውጤት ከተቀመጠው ዕቅድ በላይ መሆኑም ተጠቅሷል። ከውጭ ንግድ አፈጻጸማችን አንጻር ኢትዮጵያ በ2010 ዓ.ም ወይም የለውጡ ዋዜማ ከውጭ ንግድ ከሸቀጦች ወጪ ንግድ ያገኘችው ገቢ 2.6 ቢሊዮን ዶላር ነበር። ባለፉት 9 ወራት 5.3 ቢሊዮን ዶላር ደርሰናል። የገበያ መረጃ አያያዝ፣ የነዳጅ አቅርቦትና ስርጭት እንዲሁም በህገወጥ ንግድ ዙሪያ በቀጣይ በትኩረት የሚሰራባቸው መሆኑም ተመላክቷል። ወደ ዲጂታል ለሚደረገው ጉዞ ግዙፉ መረጃ ወሳኝ ግብዓት በመሆኑ ተገቢው ጥበቃ ሊደረግለት ይገባል ተባለ። የግል ዳታ ጥበቃን ተግባራዊ ማድረግ ድንበር ዘለል መግባባትንና መተማመንን የሚፈጥር ሲሆን ተገቢውን ጥበቃ ካላገኘ በግለሰብና ተቋማት ላይ በአንጻሩ ከፍተኛ ጉዳት እንደሚያስከትል ይነገራል። ፍሬህይወት ረታ በጉዳዩ ዙሪያ ተከታዩን ዘገባ አጠናቅራለች። ከዲጂታል ቴክኖሎጂ እድገት ጋር ተያይዞ ተግባቦቶችና ዓለም አቀፍ የንግድ ትስስሮች መፈጠራቸው የግለሰቦችን መረጃ በቀላሉ ማግኘት አስችሏል። እኚህን መረጃዎች የሚሰበስቡ ተቋማት የመረጃዎቹን ሚስጥራዊነት በመጠበቅ የግለሰቦቹን ደህንነት የመጠበቅ ህጋዊ ግዴታ አለባቸው። የካር ፕሌታችንን በመውሰድ ሞባይላችንን በመውሰድ የኢሜል የምንጠቀምበትን አድራሻ በመውሰድ ለናሽናል አይዲን ብናይ ባዮሜትሪክ ዳታ ይወስዳል። ጄኔቲክ ዳታ የሚወስዱበት ጊዜ አለ። ባንክ ስንሄድ ስማችን፣ ትውልዳችን፣ እናታችን፣ አባት እንዲህ እየተባለ ዳታ ይወሰዳል። ሕክምናም ስንሄድ እንደዚሁ። እነኚህ ዳታዎች ባለቤቱ ማን ነው? ያለ ባለቤቱ ፍቃድ ለሌላ ላልታለመ ወይም ደግሞ ላልተፈለገ ወይም ደግሞ መጀመሪያ ሲያስመዘግብ ከነበረው ዓላማው ውጪ ኤክስፖዝ መሆን የለበትም። እነዚህ ዳታዎች ደህንነታቸው ካልተጠበቀ ሰዎቹን ለተለያዩ ጉዳት ተሰልፎ ሊሰጣቸው ይችላል። ማንኛውም ዳታን የሚሰበስብ አካል የግለሰቦችን ዳታ ሚስጥራዊነቱ በተጠበቀ ሁኔታ ምሉነቱ ወይም ኢንቴግሪቲው በተጠበቀበት መንገድ የማስቀመጥ ግዴታ አለ። ኢትዮጵያ የግል ዳታ ጥበቃን ተግባራዊ ማድረጓ ለውጭ ኢንቨስትመንትና ንግድ አስቻይ ምህዳርን ፈጥሯል ተብሏል። የዳታ ባለቤቱ ራሱ ስለ ዳታው የራሱ መሆኑን በዳታው ማዘዝ እንደሚችል ዳታውን እንዲቀናበር ወይም ደግሞ እንዳይቀናበር የመፍቀድ ጉዳይ እሱ ጋር እንዳለ የሚያቀበት ሁኔታና በህግም ክሊር ሆኖ የተሸፈነ ባለመሆኑ ይሄንን ነው ያጠራው። ስለዚህ ከዚህ ጋር ተያይዞ የሚኖሩ
ሌሎችም ሀገራት እንደዚሁ አፍሪካንም ጨምሮ ብዙ ሀገራት ቅድም ካልኩት ዲክላሬሽን ተነስቶ ይህንኑ አይነት አዋጆች ህጎች ስላወጡ የነሱ እዛ ጋር መኖር እኛም እዚህ ስናወጣ ሪሲፕሮካል ኢፌክት አለው። ልክ እኛ ጋር የሚኖሩ ግንኙነት ሲኖራቸው የሚጠይቁት የመጀመሪያው ጉዳይ የግል ዳታን ታከብራላችሁ ወይ ነው። በንግድም በሌላም ግንኙነት ለማክበራችን ደግሞ አዎ ስንል ይሄንን ህግ ነው የምናወጣው። እነሱም እዛ እንዲያከብሩ ግዴታ አለባቸው እኛ በመናከብረው መጠን። በመረጃ አሰባሰብና ትንተና ላይ ቅሬታ ያላቸው ግለሰቦች ለኢትዮጵያ ኮሚኒኬሽን ባለስልጣን በማንኛውም ጊዜ ቅሬታቸውን ማቅረብ የሚችሉ መሆኑ ተገልጿል። ብዙ ጊዜ የግለሰቦች ዳታ ሰዎቹ በማያውቁበት መልኩ ሊሰበሰብ ይችላል። የተሰበሰበው ዳታ ትክክለኛ ዳታ ላይሆን ይችላል። የሚተነተንበት መንገድ ምናልባት ከተቀመጠው አውድ ውጪ ሊሆን ይችላል። በዚህ ጊዜ ግለሰቦች ቅሬታ ካላቸው ለባለስልጣኑ ቅሬታቸውን የማቅረብ መብት አላቸው። ባለስልጣኑም ጥያቄውን ተቀብሎ አግባብነት ያለው መሆኑን ካረጋገጠ በኋላ ምርመራ ያደርጋል ማለት ነው። ለዚህ ጥያቄው በቀረበ በ21 ቀናት ውስጥ በጽሁፍ ለዚህ መብት ተጣሰ ለሚለው አካል ምላሽ ይሰጣል። ምናልባት አንዳንድ ጊዜ ባለስልጣኑ የሚሰጣቸው ምላሾች እንኳን አርኪ የማይሆኑበት ሁኔታ ከተፈጠረ ይህንን ጉዳይ ለማየት የተቋቋመ ትሪቡናል ወይም አድሚኒስትሬቲቭ ኮርት አለ ራሱን የቻለ። ለዚህ ለዛ ትሪቡናል ኮርት ይግባኝ ማለት የሚችሉበት ሁኔታ አለ። በዚህም ሳርስፋይድ የማይሆኑ ከሆነ ለመጨረሻ ጊዜ ለፌዴራል ከፍተኛ ፍርድ ቤት ጥያቄያቸውን ማቅረብ የሚችሉበት ሁኔታ አለ። የሳይበር ደህንነትን ለማስጠበቅ ከሚመለከታቸው ተቋማት ጋር በመሆን የኢትዮጵያ ኮሚኒኬሽን ባለስልጣን እየሰራ መሆኑን ከመስሪያ ቤቱ ያገኘነው መረጃ ያመለክታል። ይህ በዚህ እንዳለ አርቲፊሻል ኢንተለጀንስ የዓለምን ማህበረሰብና ኢኮኖሚን በፍጥነት እየቀየረ ሲሆን ለብዙ ችግሮችም መፍትሄ እየሰጠም ይገኛል። ግዙፉ የመረጃ ማዕከላት ደግሞ ለአርቲፊሻል ኢንተለጀንስ ሲስተሞች እድገትና ዓለም አቀፍ ተወዳዳሪነት ወሳኝ ሚና እንዳላቸውም ይነገራል። በዚህም ኢትዮጵያ ዲጂታል ኢኮኖሚን ለመገንባትና አገልግሎቶችን ለማዘመን በአተኮሩ ጉዳዮች ላይ እየሰራች ትገኛለች። በዘርፉ ህጎች፣ ተቋማትና ሌሎችም መሰረተ ልማቶች እየተስፋፉ ነው። በዚህ ጉዳይ ዙሪያ በኢቲቪ አዲስ ቀን የሀገር ጉዳይ ዝግጅት ተጨማሪ ምላሽና ማብራሪያ የሰጡን የዊንታ አፍሪካ መረጃ ማዕከል ካንትሪ ዳይሬክተር ፌበን ዳኛቸው ትልልቅ የመረጃ ማዕከላትን አቅም ማሳደግ በዘርፉ ላለው ሀገራዊ እድገት ወሳኝ ስለመሆኑ አብራርተዋል። ግዙፍ ዴታ ሴንተሮች በዋናነት ሪደንደንት የሆነ የፓወር የኮኔክቲቪቲ ሰፕላይ ነው የሚኖራቸው which means ፌል የማድረግ ቻንሳቸው በጣም ዝቅተኛ ነው። ያንም ዳታ ፕሮሰስ ከማድረግ አንጻር ትልቅ ሰፖርት አለው። ኢትዮጵያ ሀገሪቷን ሎኬሽኗን እንደዚህ አይነት ዴታ ሴንተሮች ሲኖሩ የውጭ ትልልቅ ኢንቨስትመንቶች ሎኬሽኑ በራሱ ሰርቲፋይድ እንደሆነ እንዲታሰብ ያደርጋል። በዲጂታል ኢኮኖሚ ዘርፉ ባለው ዓለም አቀፍ ተሳትፎ ሊገጥሙ የሚችሉ ስጋቶችን መቋቋም የሚያስችል አቅም መገንባት ተገቢ ስለመሆኑ የተናገሩት ደግሞ የሳይበር ደህንነት ባለሙያ ራሄል ፊደል ናቸው። ወይ መሰረተ ልማታችን በጣም ተጋላጭ ነው ወይም ደግሞ በስራው ላይ የሚገኙ ባለሙያዎቻችን ልምድም ግንዛቤም በቂ ስለሌላቸውና ደግሞ ከሁሉ በላይ ደግሞ ማዕቀፎቻችን ህጋዊ ያልሆኑ ደግሞ ብዙ ሶፍትዌሮች መጠቀም እና ከሌላው ጋር አብረን መወዳደር መቻል ያለብን ጊዜ ነውና እነዚህ ናቸው በጣም ዋና ዋና ስጋቶቻችን። ምላሽ መስጠት በጊዜው ካልቻል የሚያመጣው ችግር ያው የታወቀ ነው። በኢኮኖሚም በአገር ደረጃ ያገር ስጋትም ሁሉ። ይህ በዚህ እንዳለ አርቲፊሻል ኢንተለጀንስ ለዓለም አዲስ ተስፋና ስጋትን ይዞ ብቅ ብሏል። በሰዎች ማሰብ እንዲችሉ ተደርገው የተሰሩ ሮቦቶች ጉዳት ሊያስከትሉም ይችላሉ የሚለው መረጃ ነገርየውን አሳሳቢ አድርጎታል። በሌላ በኩል ደግሞ በተለያዩ መስኮች ፈጣን ውጤት በልዩነት ማስመዝገብ መቻላቸው ደግሞ ተፈላጊ እንዳደረጋቸውም እንደዛው ይነገራል። በጉዳዩ ዙሪያ ቶማስ ኃይሉ ተከታዩን አጠናቅሯል። እስኪ ስለ አርቲፊሻል ኢንተለጀንስ ወይንም ስለ ሰው ሰራሽ አስተውሎት እናውራ። የሰው ሰራሽ አስተውሎትን የሚጠቀሙ ማሽኖች በእጅጉ ዘመናዊውን ዓለም እየተቆጣጠሩት መሆኑን በየቀኑ እያየን ነው። በዚህ ዘመን ሮቦቶች የሰውን ስራ ተክተው ሊሰሩ ይችላሉ የሚለውን የቀደመ እሳቤ በተግባር የተረጋገጠበት ይመስላል።
ይህ የቴክኖሎጂው ዓለም ሩጫ ቀድሞ በልብ ወለድነት ብቻ ይተረኩ የነበሩ የቢሆን ዓለምን ወደ እውነታነት የቀየረ አዲስ የዓለም ስርዓት እየተፈጠረ አስመስሎታል። ለመሆኑ ሰው ሰራሽ አስተውሎትን የሚጠቀሙ ማሽኖች ለምን አሳሳቢና አስፈላጊ ሆኑ? ለምንስ የዓለም መንግስታት እነዚህን ማሽኖች ለመቆጣጠር ረጅም ርቀትን ይጓዛሉ? እንመለከተዋለን። አርቲፊሻል ኢንተለጀንስ ወይንም ሰው ሰራሽ አስተውሎት አንድ የኮምፒውተር ሳይንስ ክፍል ሲሆን ኮምፒውተር ካለምንም እርዳታ በአስተውሎት እንዲሰራ ለማድረግ የሚሰራ የኮምፒውተር ጥናት ክፍል ነው። ይህም ኮምፒውተሮች እንደ ሰው ልጆች እያሰቡ ነገሮችን እንዲከውኑ ለማድረግ ወይንም ችግሮች እንዲፈቱ የማስቻያ መንገድ ነው። የሰው ሰራሽ አስተውሎትን ሐሳብን ለመጀመሪያ ጊዜ ያስተዋወቁ ጆን ማካርቲ በአውሮፓውያኖቹ የዘመን ቀመር በ1955 ኮምፒውተር ስራ ላይ በዋለ በጥቂት ዓመታት ውስጥ ዳርትማውዝ በተባለ የምሁራን ኮንፈረንስ ላይ ነበር። ባቀረበውም ሐሳብ ኮምፒውተሮች ማንኛውንም ነገር እንዲማሩ፣ ነገሮችን መፈጸም እንዲችሉ እንዲሁም ለነገሮች አስተውሎት እንዲኖራቸው ማለማመድ እንችላለን የሚል ነበር። የእሳቤው የመጨረሻ ግብ ግን ማሰብና መከወን የሚችሉ ማሽኖችን መስራት እንችላለን የሚል ነው። ይህ አድጎ እንግዲህ ከዓመታት ምርምር በኋላ ማሽኖች የማስተዋል እንዲሁም የተለያዩ ጉዳዮችን እንዲፈጽሙ በተደረጉ ጥረቶች ጥሩ ስኬት ተገኝቷል። ስለ ሰው ሰራሽ አስተውሎት ለመረዳት መጀመሪያ ሁለት ነገሮችን ማወቅ ግድ ይላል። ይህም የአርቲፊሻል ኢንተለጀንስ መማር ወይንም ማሽን ለርኒንግ እና ደንብ ተኮር የአርቲፊሻል ኢንተለጀንስ ናቸው። እንግዲህ ማሽን ለርኒንግ ማለት ኮምፒውተሩን በራሱ እንዴት መማር እንዳለበት ስናስተምረው ነው። ለምሳሌ አንድ ሮቦት አንድን ዕቃ እንዴት ማንሳት እንዳለበት ከተለማመደና ዕቃ ሲያነሳ ያሉትን ሂደቶች ጨምሮ ሙሉ መረጃዎችን ከሰለጠነ በኋላ ከመረጃና ከተሞክሮ ተምሮ በቀላሉ በሌላ ጊዜ ያለምንም እርዳታ ያንን ዕቃ ማንሳትን ጨምሮ ሌሎች ተግባራትን በራሱ ውሳኔ ማከናወን ሲችል ነው። በሌላ በኩል ደንብ ተኮር የአርቲፊሻል ኢንተለጀንስ የሚባሉ ደግሞ ኮምፒውተሮች ሊከተሏቸው የሚገቡ ህጎችን ስንሰጣቸው ነው። እነዚህ ደንቦች የተቀመጡት ኮምፒውተሩ ሊረዳው በሚችለው መንገድ ነው። ለምሳሌ ኮምፒውተር ፊትን እንዲያውቅ የሚነግረን ፕሮግራሙ ቀለል ያለ ህግ መሰረት ያደረገ ሰው ሰራሽ አስተውሎትን ሲከተል ነው። ፕሮግራሙ ስለ ፊትና ስለ ሰውየው መረጃ በመረጃ ቋት ውስጥ ሁሉንም መረጃዎች ማከማቸት ይችላል። ሰው ሰራሽ አስተውሎት ከሰው አንጎል የበለጠ ቀልጣፋ ስርዓቶችን ለመፍጠር ጥሩ መንገድ ነው። የሰው ሰራሽ አስተውሎት ስርዓትን ከተሞክሮ መማርና መረጃዎችን ሰዎች በቀላሉ ሊተነትሩ በማይችሉበት መንገድ ሊመረምሩ ይችላሉ። ይህ ጉዳይ ቀለል ባለ ምሳሌ እንመልከተው። የሰው ሰራሽ አስተውሎት በጣም ጥሩ ምሳሌ የሚሆነው የጉግል መፈለጊያ ወይንም ሰርች ኢንጂን ነው። ይህ የመረጃ መፈለጊያ ከ500 ሚሊዮን በላይ ገጾችን፣ መረጃዎችን በሰከንድ ክፍልፋይ መፈለግ ይችላል። ነገር ግን ቀደም ባሉ ጊዜያት ውስጥ የዚህ አይነቱ ፍለጋ መላው የሰው ልጅ ለመስራት ዓመታትን ይወስድበት ነበር። የሰው አእምሮ በደቂቃዎች ወደ 100 ቃላቶችን ብቻ የሚሰራ ሲሆን ሆኖም ግን ሰው ሰራሽ አስተውሎት መረጃዎችን በደቂቃ ወደ 100,000 ቃላቶችን ማሰናዳት ይችላል። አርቲፊሻል ኢንተለጀንስ ያበለጸጉ ማሽኖች በተለያዩ መስኮች በመሰማራት ከፍተኛ የሰው ኃይል የሚጠይቁ ተግባራትን በአጭር ጊዜ ውስጥ መከወን ችለዋል። ለአብነት ያህል በግብርና የተሰማሩ ሰዎች እንዲሁም ምርትና ምርታማነታቸውን ለማረጋገጥ ወሳኝ ሚና እየተጫወቱ ነው። አርቲፊሻል ኢንተለጀንስ በሕክምናው ዘርፍም ቢሆን ውስብስብ በሽታዎችን መረጃዎችን በመተንተን እንዲሁም ታካሚዎችን በመለየት ህይወት በማዳን ግብግብ ውስጥ አበርክቶ ከፍተኛ ነው። የካንሰር ታማሚዎች መረጃዎችን በመሰብሰብና ያከማቻቸውን መረጃዎች በመተንተን ትክክለኛውን የሕክምና ድጋፍ ማድረግ ጊዜን፣ ገንዘብና ጤናን ለመጠበቅ ሀገራት በስፋት እየተጠቀሙበት ነው። እንደ ጃፓን ያሉ በቴክኖሎጂ የተራቀቁ ሀገራት ደግሞ በየሬስቶራንታቸው ውስጥ ሰው ሰራሽ አስተውሎት የሚጠቀሙ ሮቦቶችን መስተናገድ የተለመደ ነው። ሮቦቶች ትክክለኛውን ትዕዛዝ ከደንበኞች ይቀበላሉ፣ ያለ አንዳች ስህተትም ይፈጽማሉ። የሰው ሰራሽ አስተውሎት የማሽን ለርኒንግ ዘርፍ እጅግ አውዳሚ የጦር መሳሪያዎችን እውን እንዲሆንም አስችሏል። በዚህ ዘርፍ ቻይና፣ አሜሪካና ሩሲያ የተሳካላቸው ናቸው። በጦር ኃይል ግንባታ ሂደት ኢላማውን የመታ ጦርነት ለማካሄድ የአርቲፊሻል ኢንተለጀንስ ውጤት ለምድር ለአየርና ለባህር ኃይሎቻቸው እንዲጠቀሙ በማስቻል ከዓለም ቀዳሚ ተፈሪ ሀገራት ተርታ እንዲሰለፉ አስችሏቸዋል። ታዲያ እነዚህ ያደጉ ሀገራት አንዳቸው የሌላኛቸውን የሰው ሰራሽ አስተውሎት የሚጠቀሙበትን መስመር ለማዛባት ወይንም ለመብለጥ ከፍተኛ በጀት ይመድባሉ።
ምክንያቱም አሁን ላይ ሰው ሰራሽ አስተውሎት የሚጠቀሙ ሮቦቶች ኃይላቸው በዛው ልክ ስለሚጨምር ነው። እንግዲህ አርቲፊሻል ኢንተለጀንስ ከጥቃቅን መተግበሪያዎች እስከ ትልልቅ ተግባራት የሚከውኑ ማሽኖች መፈጠራቸው አንዳንዶች ሰዋዊ ማንነታችንን ያሳጣሉ ቢሉም ሳይንቲስቶች ግን የአዲሱ የዓለም ስልጣኔ የሚጠይቀው ይህ ነው ብለው ቴክኖሎጂውን ማበልጸጋቸውን ቀጥለውበታል። እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙት የምዕራፍ 1 ቲቪ ዜና 57 እንደቀጠለ ነው። የኦሮሚያ ክልል የማር ልማት የዘርፉን ምርት ከማሳደግ አልፎ ሰፊ የስራ ዕድል ለመፍጠር ስለማስቻሉ ይገለጻል። በክልሉ በኢሉ አባቡር ዞን የገበያ ትስስር በመፍጠር ከንብ ሀብት ልማት የሚገኘውን ኢኮኖሚ ጥቅም በማሳደግ ላይ ያተኮረ የማር ልማት ኤግዚቢሽን ተካሂዷል። ዘጋቢያችን ሚፍታ አብዱልቃድር ተከታዩን አድርሰውናል። በኦሮሚያ ክልል እምቅ የተፈጥሮ ሀብት ከሚገኝባቸው አካባቢዎች አንዱ በሆነው በኢሉ አባቦር ዞን ጥራት ያለው የተፈጥሮ ማር በስፋት ይመረታል። የዞኑ አርሶ አደሮችም በዘመናዊ ቀፎ በመጠቀም በአመት እስከ 3 ጊዜ ማምረት መቻላቸው ተጨማሪ የገቢ ምንጭ እንደፈጠረላቸው ለኢቲቪ ገልጸዋል። ወጋቲ ያኒ ኪሎግራማ በአንድ አመት እስከ 250 ኪሎ ግራም ማር ብቻ ሳገኝ ነበር። አሁን ግን በዘመናዊ መንገድ አስፍቼ በመስራቴ በሁለት ዙር እስከ 1 ቶን ድረስ አግኝቻለሁ። በአመት የማላገኘውን አሁን በአንድ ዙር ማግኘት ጀምሬያለሁ። ዱርገሩ የሮ ጎርሳው ጉማሲን አድርጋኔ ቀደም ሲል የባለሙያ ድጋፍ ሳናገኝ በባህላዊ መንገድ ስንሰራ ስለነበር ድካም እንጂ ትርፍ አልነበረው። አሁን ግን በዘመናዊ መንገድ በመስራታችን ውጤታማ ሆነናል። በዞኑ ለማር አምራቾች የገበያ ትስስር ለመፍጠር ታስቦ የማር ኤግዚቢሽን ተካሂዷል። አውደ ርዕዩም ምርታቸውን ለማስተዋወቅና ለመሸጥ እንዳገዛቸውም አርሶ አደሮቹ ተናግረዋል። የኢሉ አባቦር ዞን ዋና አስተዳዳሪ አቶ እንዳልካቸው ተፈሪ ለንብ ሀብት ልማት የተሰጠው ትኩረት የዘርፉ ምርት እንዲጨምርና ለዜጎች ሰፊ ስራ ዕድል እንዲፈጠር ማስቻሉን ገልጸዋል። የማር ልማትን ማዘመን በመቻላችን ካሁን በፊት ከ5000 ቶን በታች የነበረው አመታዊ የማር ምርት አሁን ላይ ወደ 13000 ቶን ከፍ እንዲል ተደርጓል። በዘርፉ ከ9000 በላይ ለሚሆኑ ዜጎችም የስራ ዕድል ተፈጥሯል። የኦሮሚያ ክልል የግብርና ቢሮ ኃላፊ አቶ ጌቱ ገመቹ እንደገለጹት ከማር ልማት የሚገኘውን ኢኮኖሚያዊ ጥቅም ለማሳደግና በቤተሰብ ደረጃ የምግብ ዋስትናን ለማረጋገጥ የተያዘውን ግብ ለማሳካት እየተሰራ ይገኛል። ኢኒሼቲቭን ኩኒ ቦጫቤ ጀልቀቤ የማር ልማት ኢኒሼቲቭ ተግባራዊ ከተደረገ ወዲህ በተገኘው ስኬት ማህበረሰቡ ከማር ልማት ተጠቃሚ መሆን ጀምሯል። በየአመቱ ከ1.5 ሚሊዮን የሚበልጥ ዘመናዊ የማር ቀፎ እየተሰራጨ ይገኛል። ይህ ደግሞ ከፍተኛ ምርት እንዲገኝ አስችሏል። በኦሮሚያ ክልል በተያዘው አመት ከ140,000 ቶን በላይ ማር ለሀገር ውስጥና ለዓለም ገበያ ለማቅረብ ታቅዶ እየተሰራ እንደሚገኝም ተገልጿል። ፕላስቲኮችን በመጠቀም የህፃናት መጫወቻዎችን ይሰራል የዛሬው ባለታሪካችን ንጉሱ በዛብህ። ይህ ፈጠራ የአካባቢ ብክለትን ከመቀነስ ባሻገር የውጭ ምንዛሬ ለመቀነስ አስተዋጽኦ እንዳለውም ያምናል። ሪፖርተራችን ፍሬህይወት ረታ ከዚህ የፈጠራ ባለሙያ ጋር ያደረገችውን ቆይታ ከራስ አንደበት ተከታተሉትና እንመለሳለን። ስሜ ንጉሱ በዛብህ ይባላል። የህፃናት መጫወቻዎች ማለትም ከነዚህ ጀምሮ እነዚህ የምታያቸው ትልልቆቹን በተለያዩ ዲዛይኖች ፕሮዲዩስ የምናደርጋቸው ከውጭ የሚመጡትን ኢትዮጵያ ውስጥ በማምረት የተሻለ ሞር በኳሊቲም በጥንካሬም የሀገራችን ሪፕሬዘንት በሚያደርጉ የኛ ሚኒንግ ባላቸው ራሳችን ባለሙያዎች ዲዛይን የተደረጉ ራሳችን ሀገር ውስጥ በሚሰሩ ማቴሪያሎች የምናመርተው የህፃናት መጫወቻ የሚሰሩ ናቸው ማለት ነው። የምንጠቀማቸው ሪሳይክል ማቴሪያል ይሆኑና የሃይላንድ ቦትሎቻችን ሊሆኑ ይችላሉ። ማንኛውም ሪሳይክል መደረግ አፕ ቱ 9 ታይምስ እስከ 9 ጊዜ ድረስ ሃይላንድ ሂት ሳይክል አለው። ሪሳይክል መደረግ ይችላል። ያንን ሂት ሳይክል በጠበቀ መልኩ ቁስ መሆን የሚችል በማይሰበሩ ጠንካራ የሆኑ ቤታችን ቁጭ ልናደርጋቸው በምንችል መልኩ ያንን ሪሳይክል ማድረግ የሚያስችል ማቴሪያሉን ፕሮዲዩስ ማድረግ እንችላለን። ማሽኖቹንም ራሳችን መስራት እንችላለን። ሜንሊ በምንጠቀማቸው 3D ፕሪንተሮች አሉ። ሌሎች ደግሞ ኢንጀክሽን ሞልዲንግ የምንጠቀመው አለ። ሃንድ ሜድ የምንጠቀማቸው አለ። ነገ ሀገራችን ላይ ዌስትን ፕላስቲክ በፕላስቲክ የሆነ ዌስትን በማይፈጥሩብን ወይ ደግሞ ያሉትንም ዌስት ማቴሪያሎች ሪሳይክል አድርገን ሞር በተሻለ በሚያምር ውበት ባለው ኤክስፖርት ስታንዳርድ የሆኑ ምርቶች ለመቀየር ነው እቅዶቻችን ማለት ነው። የነዚህን ሳይዝ የሆኑ ቶዮች ከውጭ የሚመጡበት ወይ ደግሞ በእያንዳንዱ ሱቅ ወላጆች ያውቁታል 800 ብር 600 ብር ምናምን የሚሸጡት
እኛ ግን ሞር ከነሱ ያማረ ስስ የሆኑ እነዛ ስስ ናቸው። የኛ ጥንካሬ አላቸው በውበትም በዋጋም የቀነሱ ማለት አሁን ለምሳሌ 600 ብር 700 ብር ሌላ ስቶር ላይ የሚገኙትን እኛ ጋር በ200 ብር በ150 ብር ሊሆን ይችላል የሚገኙት። ለሀገራችን የውጭ ገቢ ምንዛሬ የሚፈጠር እድል ያለው ቻንስ አለው ማለት ነው። ፓተንት አሁን ልክ ጀማሪ ካምፓኒ እንደመሆናችን መጠን ፓተንትን ገና እየሰራንበት ያለው ጉዳይ ነው። አሁን ያቃተን ተግዳሮት የሆኑብን ነገሮች የዋጋ ለግ የማሽኖች ማጣት እና ደግሞ የገንዘብ እጥረት ነው ማለት ነው። እነሱን ለማግኘት ነው እየሞከርን ያለነው። በደቡብ ኢትዮጵያ ክልል ወላይታ ዞን በአደጋ ስጋት ምክንያት ከቀያቸው የተፈናቀሉ 6000 ተጎጂዎችን መልሶ የማቋቋም ስራ እየተከናወነ ስለመሆኑ የክልሉ ግብርና ቢሮ አስታወቀ። ከተለያዩ አካባቢዎች በመሬት ናዳ ስጋት ሳቢያ የተፈናቀሉ 800 አባወራዎችን በዞኑ አባ ወረዳም ለማስፈር ቅድመ ሁኔታዎች መሟላት እንዳለባቸውም ተጠይቋል። ተመስገን ተስፋዬ ዝርዝሩን አደርሶናል። በደቡብ ኢትዮጵያ ክልል በተፈጥሮና በሰው ሰራሽ አደጋዎች ምክንያት ከቤት ንብረታቸው የተፈናቀሉ ዜጎችን ወደ ተሻለ ስፍራ የማዘዋወሩ ስራ እየተከናወነ ነው። ስራው በተቀናጀ አግባብ እየተመራ ከመሆኑ ባሻገር ቀሪ ስራዎችን የረጂ ድርጅቶችን ተሳትፎ በማጎልበት ለማጠናቀቅ እየተሰራ መሆኑን የክልሉ ከፍተኛ የስራ ኃላፊዎች ተናግረዋል። የክልሉ መንግስት የራሱን ኃላፊነት ወስዶ ዛሬ እዚህ የምታዩትን ቤት የሚገነባበትን ቆርቆሮ ሚስማር ከራሱ ካዝና አውጥቶ የክልሉ መንግስት ድጋፍ አድርጓል። ሌሎች ዞኖች ላይም እንደዚሁ በኮንሶ ላይም እንደዚህ በጎፋ ላይም በተሰራው መልሶ ማደራጀት ስራ ላይ ከፍተኛ ድርሻ ወስዷል። ሰላማጎ ላይም እንደዚሁ እየተሰራ ነው። ሌሎች ላይም እንደዚህ ናዳ የሚከሰትባቸው ጋሞ ላይም ተመሳሳይ እርምጃ ተወስዶ ማስተካከያ እና መልሶ ማደራጀት ስራ እየተሰራ ነው የሚገኘው። በክልሉ የአደጋ ስጋት ካለባቸው አካባቢዎች መካከል የወላይታ ዞን ይጠቀሳል። በዞኑ በ2016 ዓ.ም በካውኮሻና በኪንዶ ዲዳይ ወረዳዎች በተከሰተው የናዳ አደጋ ምክንያት ከቤት ንብረታቸው የተፈናቀሉ ዜጎችን መልሶ የማቋቋም ስራ በህዝብ ተሳትፎ በመንግስት መሪነትና በረጂ ድርጅቶች እገዛ እየተሰራ መሆኑም ተመላክቷል። ይህን ቤት ስንጀምር ለክልሉ ጥያቄ ያቀርበናል። ድጋፍ እንዲያደርጉ ፕሮጀክት ቀርጸን ወደዛ ልከናል። በቀረጽነው ፕሮጀክት መሰረት 40 ቅጠል ቤት ለእያንዳንዱ ለ800 አባወራ 40 ቅጠል ቆርቆሮና ምስማር ድጋፍ እንደሚያደርጉ ቃል በገቡት መሰረት እንደ ዞን እኛ ደግሞ እንጨት ነገሮችን ግድግዳ፣ ማገር፣ መሸጋገሪያ፣ ሌሎች ለቆርቆሮ የሚያስፈልጉ ነገሮችን በማሟላት ስራዎቹን ለመስራት የጀመርንበት ሁኔታ አለ። ተፈናቃዮችን በጫው ካሬ ቀበሌ የማስፈሩ ስራ የቤት ግንባታን በማስቀደም ተጀምሯል። በአካባቢው ከረጅም ዓመታት በፊት መስፈራቸውን የሚናገሩት የጫው ካሬ ቀበሌ ነዋሪዎች ከቤት ግንባታ በተጨማሪ ለሌሎች መሰረተ ልማቶች ትኩረት ሊሰጥ ይገባል ሲሉ ጠይቀዋል። በዋናነት ለኛ የጤና ተቋም ያስፈልጋል። ንጹህ መጠጥ ውሃ፣ ገበያና የመንገድ መሰረተ ልማትም እንዲሁ ያስፈልገናል። የሚመጣውን ሰው ለመቀበል ምግብ ወይም ምርት ያስፈልጋል። የውሃና የጤና መሰረተ ልማትም እንዲሁ። ከ800 ቤቶች መካከል 600ዎቹ የሚገነቡት በዚህ ስፍራ መሆኑ ተመላክቷል። እንግዲህ ወደዚህ ስፍራ ሲመጡ የተለያዩ ተቋማት ያስፈልጋሉ። የጤና፣ የትምህርት ቤት እንደዚሁም ደግሞ ተጨማሪ መሰረተ ልማቶች ያስፈልጋሉና ለዚህ አስፈላጊውን ድጋፍ ለማድረግ ዝግጁ መሆናቸውን ስፍራው ደርሶ የተመለከቱ ረጂ ድርጅቶች አስታውቀዋል። ለእያንዳንዱ አባወራ 6900 ብር በ3 ዙር ያንን ለመስጠት ለ760 አባወራዎች አቅዷል። በተጨማሪም ደግሞ ወደዚህ አካባቢ ሰዎች ሲመጡ እርሻ መስራት አለባቸው። ከእርሻቸው ተነስቶ ነው የሚመጡት። ስለዚህ ለዛ እርሻ ዘርና ማዳበሪያም ለመስጠት እቅድ ይዘናል። ወደ 22 ሚሊዮን አካባቢ ብር መድበን እየተንቀሳቀስን ነው። ይህንን አስተባብረን አሁን የተባሉትን ችግሮች በሙሉ ወደ መፍትሄ እንደምናመጣ 100% እርግጠኛ ነኝ። በጣም ብዙ ቃል እየተገባ ነው። ያንን የማስተባበር ደግሞ ኃላፊነት ለእኛ ነው የተሰጠው። ስለዚህ አስተባብረን በእጃችን ያለውንም ሰጥተን እውቀታችንን ጉልበታችንን በሙሉ አፍስሰን ይህንን ቦታ የተባለውን ክፍተት በአጭር ጊዜ ውስጥ ለመሸፈን እንሞክራለን። እስከ በጀት ዓመቱ ማጠቃለያ ድረስ የቤትና ሌሎች የመሰረተ ልማት ፍላጎቶችን በማሟላት 800 አባወራዎችንና በስራቸው የሚተዳደሩ ከ6000 በላይ ዜጎችን በዚህ ስፍራ ለማስፈር እየተሰራ መሆኑ ተጠቁመዋል። የተወደዳችሁ ከኢቲቪ ዜና 57 የመጀመሪያው ምዕራፍ ዜናዎች ጋር ስላላችሁ አብዝቶ ነው ደስ የሚለን። አሁን ደግሞ ዛሬን ጨምሮ በቀጣይ ቀናት የሚኖረውን የአየር ትንበያ ሁናቴ
ሊያደርሰን ባልደረባችን ኃይሉ ነገሰ እዚህ ስቱዲዮ ይገኛል። ኃይሌ ሰላም እንደምናመሸ። እንደምናመሸ ሰለሞን። አምላክ ይመስገን። መቀጠል ይችላል። አመሰግናለሁ ሰለሞን። በዛሬው ዕለት በምዕራብ በደቡብ ምስራቅና በምስራቅ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚህም ጋር ተያይዞ በነቀምቴ ዝናብ ተመዝግቧል። በቀጣዮቹ ቀናት በምዕራብ በደቡብ ምስራቅ በምስራቅና በደቡብ ምስራቅ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ምዕራብ አማራ፣ ምዕራብ፣ ደቡብ ምዕራብ፣ ምስራቅና ደቡብ ኦሮሚያ፣ ከሶማሌ ክልል ፋፈን፣ ጀረር፣ የረር፣ ዳዋ፣ ዶሎ፣ ሊበን፣ አፍዴርና ሸበሌ ዞኖች በሁሉም የጋምቤላ፣ የቤኒሻንጉል ጉሙዝ፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያና የሲዳማ ክልል ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በሁመራ፣ በመተማ፣ በቆሃራ፣ በመተከል፣ በጋምቤላ፣ በላሬ፣ በፉኝዶ፣ በሰመራ፣ በዱብቲ፣ በኢሊዳር፣ በአዋሽ አርባና በአይሻ የቀኑ ከፍተኛ የሙቀት መጠን ከ38 ዲግሪ ሴልሺየስ በላይ እንደሚሆን ሀዛዊ የትንበያ መረጃዎቻችን ይጠቁማሉ። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ወላይታ ሶዶ፣ አዋሳ፣ ጋምቤላ፣ ባሌ ሮቤ ቀላል ዝናብ፣ ጅማ፣ ሞያሌ ቀላል ዝናብ፣ ጎዴ፣ ደብረ ማርቆስ ዳመናማ፣ ዲላ ቀላል ዝናብ፣ ኮምቦልቻ ዳመናማ፣ ሰመራና መቀሌ ፀሐያማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሰለሞን አመሰግናለሁ። ኃይሉ መልካም ምሽት ይሆናል። እኔም በጣም አመሰግናለሁ ሰለሞን። ይህ ዜና በቀጥታ እየተላለፈላቸው የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ እናጋራችሁ። የአሜሪካ የዩክሬንና የቱርክ ልዑካን ከሩሲያና ዩክሬን የሰላም ድርድር አስቀድሞ የሶስትዮሽ ስብሰባቸውን ማካሄድ ጀመሩ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቱርክ የአሜሪካ አምባሳደር ቶም ባራክና የዩክሬን ልዩ ተወካይ ኬት ኬሎግ በድርድሩ ላይ የተሳተፉ ናቸው። የሶስትዮሽ ድርድሩ ከሩሲያ ዩክሬንና ቱርክ የተወከሉ ልዑካን በዝግ የሚካሄዱበት ይሆናል። በቱርክ የሚደረገው ንግግር እንደ አውሮፓ አቆጣጠር በ2022 በኢስታንቡል ያለ ስምምነት ከተጠናቀቀው ስብሰባ ወዲህ በዩክሬንና በሩሲያ ባለስልጣናት መካከል የሚደረገው የመጀመሪያው ቀጥተኛ ንግግር ስለመሆኑ ተዘግቧል። የተወደዳችሁ ለመጀመሪያው ምዕራፍ ኢቲቪ ዜና 57 ያልናቸው ጉዳዮች እነኚህ ናቸው። ምሽት 1 ሰዓት ላይ ዳግም ስንገናኝ የቢዝነስና የስፖርት የተመራረጡ ዘገባዎችና ሌሎች የትንታኔ ዜናዎችን ይዘን እንገናኛለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ።